እኔ ራሴ በቻናሌ ላይ ማለት ነው። ሶል የግርጣቢውን አደርስበትም። አመሰግናለሁ። ቲጂ አንድ እኔ ደግሞ ላውራና እንትን ልበል። እኔ ሩታ ይቅርታ እንድትለው አይደለም፣ ሩታ ጥፋት ኖሮባት ወይ ይቅርታ እንድትል አይደለም ሀሳቤ። ሙሉን ካያችሁት ማለት ነው እኔ ያሰብኩት የነበረው ነገር ሩታ ትንሽ ለስለስ ስትል እንዴት ማምጣት እንደምትችል አብርሃምን ወደ ራሷ ለእነሱ እንድታሳያቸው ስለፈለግኩ ነው እንጂ ሩታ ሄዳ ይቅርታ ብላ ከአብርሃም ጋር ድጋሚ ትኖራለች ብዬ አስቤ ወይ እንትን ብዬ ሳይሆን የራሷን ነገር እንድታሳይ ስለፈለግኩ ነው። እሷ ከፈለገች ማምጣት እንደምትችል እንዴት ማምጣት እንደምትችል እንድታሳያቸው ስለፈለግኩ ብቻ ነው እንጂ እኔ አሁን ላይ አብርሃም የሚያደርገው ነገር ትክክል ሆኖ ሩታ ጥፋተኛ ሆና እሱን ሄዳ ይቅርታ እንድጠይቅ ፈልጌ አይደለም። ይህንን ነገር ደግሞ እኔ አመት ከምናምን በሙሉ ሳወረው የነበረው ነገር ነው፣ ስናገር የነበረ ነገር ነው እንጂ ለራሷ ለሩታም ነግሬያታለሁ። የምናሸንፍበት መንገድ እንፍጠር ስንል አብርሃምን አይደለም ሌሎቹን ለማናደድ እና እነሱን የእኛንም አቋም የእኛንም ልክ የራሷንም ነገር እንድታሳያቸው እዚህ ጋር ደግሞ እኔ ለአንተ ላስተካክል። ቆይ ነጃት አንዴ ተረጋጊ አንዴ። እኔ ደግሞ ለአንተ እዩ ማለት ነው ሁላችሁም እያንዳንዳችሁ ፋንታ በጠራችኋት እና በመጣችና ደረጃ እያደረገች ነው። አንድ ይመጣል ለምን እንደዚህ አታረጊ፣ አንድ ይመጣል ለምን የሰው ጫና እየደረሰባት ነው። እች ልጅ ለሰው እንዳታስከፋ ብላ ለሰው እንዳይቀየም ለሰው ፊቱ እንዴ ለምን እንደዚህ ታደርጋለች ሩታ እንዳትባል ክብሯ ዝቅ አድርጋ ለሌላ ሰው እየተረፈች ነው። ተረዳኸኝ? እዚህ ጋር አንተ ብትናገራት አይ እምብየው ብላ ብትሄድ ልትቀየም ትችላለህ ብያ የምታስብ ልጅ ናት። ለሌላ ሰው እንዳታስቀይም ብላ ግን ለራሷ ክብሯ ዝቅ እያደረገች ነው። አደባባይ ላይ የማይባልና የሚባል ነገሮች ነው የምትባለው። ነገ የሚያደርግ ቤተሰቦች ያለውን ነገር ሰምተናል። ሁላችንም በነበረው ነገር ደብሮናል። ግን ኔትወርክሽ ነው መሰለኝ ሳሚራ ያለው ነገር እኛም ትላንትናም ዛሬም ኔትወርክሽ አንዴ ማውራት ትችያለሽ? ላ የሆነ ሰው ቆይ ኔትወርኳ ትክክል አይደለም ወይ ወታ ተመልሳ ትግባ። እንደዚህ ልትል ፈልጋ ነው። ምህረት ታውራ ልትል ነው። ምህረት አውሪ ማሬ ምሰጪው አስተያየት ካለሽ ሰጪውት። ደህና ናችሁ ሁላችሁም? በመጀመሪያ እዩ ወይ እንዴት ነሽ? እና ያለው እግዚአብሔር ይመስገን። እኔ ሀሳብ እኮ ሻይት ጨርሰናል። ማለትም እየሰማኋችሁ ነበረ። እኔ ጥያቄ ያለኝ ነገር የእነሱ ስራ እንዳለ ሆኖ የእነሱ ጨዋታ እንዳለ ሆኖ ግን ቡታጅራ እንደ አንድ ክልል እንደ ስሟ ቡታጅራ የራሷ የሆነ ክብር የላትም። ማለትም ቡታጅራ ሲባል ተወላጆቿ ብዙ ናችሁ አላችሁ፣ እናንተ የምናውቃችሁ አላችሁ። በስመ ቡታጅራ ሲጠራ የቡታጅራ አስተዳዳሪው ቪዲዮ ሊያይ ይችላል። ግን እንደዚህ አይነት ስራ ሲሰራበት እንደዚህ መላቅጡ የጠፋበት ወይ ሃይማኖት አይወክል ብሔር አይወክል ይሄ የሚሰራው ስራ ምንንም የማይወክል እኔ አንዳንድ ተስቦ እንዴት ነው በስመ ቡታጅራ ስሙ እየጠፋ የቡታጅራ ሰዎች እንዴት ነው እናንተ ምንድን ነው የምትሰሩት እንዴ? ነገ ላይ እኮ ጥላችሁ ይሄ ነገር ሁሉም ሰው ጥሎት የሚሄደው ነገር ነው። ቤት አፈሩ፣ መኪና ገዙ፣ ምንም ገዙ፣ ሁሉ ነገር ጥሎት ይሄዱታል። ግን እነሱ አልመሰላቸውም፣ ጥሎት የሚሄዱት አልመሰላቸውም። እነሱ የሚያዩት ዛሬ ላይ መጨፈራቸውን፣ ዛሬ ላይ መደሳቻቸውን፣ ዛሬ ከሰው እኩል መዘነጣቸውን ነው የሚያዩት። ይሄንን ነው እነሱ እያዩ ያሉት ማለት ነው። ነገ ላይ ግን ዋጋ ይከፍሉበታል። እናንተ ራሳችሁ ከእነሱ እኩል መሆን አይገባችሁም። ሲጀመር በእነሱ ዙሪያ እኔም አልጠብቃችሁ እነዩ በቃ ባለማዕተቦች እነሱ ጋር መሆን ጭራሽ እነሱ አካባቢ መሆን የማይገባችሁ ሰዎች ናችሁ። በቃ የፈለገ ነገር ማለት ነው። ለምን የእነሱ ዝና በጥሩ ነገር የመጣ ዝና አይደለም። የሰው ልጅ ዝና ከፍ ሊል ራሱ የምትደሰትበት በስም ጥሩ ነገር ሲመጣ ነው ዝና ራሱ የሚያምረው። ግን በእንደዚህ አይነት በተልካሻ ነገር ሲመጣ የእኔ ዝና ከፍ ቢል ምንም ትርጉም የለውም። ለምን ስራዬ ቀፋፊ ነዋ። ስራዬ ነገ ላይ ዋጋ አስከፍለኛል።
እንደዚህ እንደነሱ ሰርቼ ወይ ምህረት እንደዚህ አይነት ደረጃ ላይ ደረሰች እኮ ምናምን በለጠች። አሁን አንተና እነሱ ሲመ ወይ እነሱ እኮ ይሄ ደረጃ ላይ ደረሱ። አንተ በዜሮ ላይ ብትቀመጥ እኔ አደንቅሃለሁ። እንደነሱ በቃ አለ አይደለም የሆነ ነገር ከተለጣፊ ከምትለጣጠፍ በዜሮ ተቀምጠቅ ክብርህ ይበልጥብሃል። ከምንም በላይ ለሰው ልጅ ክብር አስፈላጊ ነው። ሩታዬ ጋር ስመጣ ደግሞ ማለት ነው እኔ እዚህ ጋር ብዙ ልጆች ሩታዬ ለምን አትመክሯትም? ሩታ እዚህ ታውቃላችሁ፣ እዚህ ጋር የነበራችሁ ልጆች እንግዲህ ብዙ ተብሏል። የሰው ልጅ ደግሞ ብላችሁ ከነገራችሁት በኋላ ምንም ሄዳችሁ አፍርሳችሁ አትገጥሙትም አይደል? በቃ ሲያቅታችሁ ዝም ትላላችሁ። ዝምታ መርጣችሁ ጥግ ይዛችሁ ትቀመጣላችሁ። ምን ነክቷት እንደሆነ አላውቅም። እኔ እንደ አንድ ራሴ ሆክዬ ምን ሆና እንደሆነ አላውቅም። ይሄን ያክል ደረጃ ላይ እሷ አሁን ከመጣችዋ ስሟንም አልጠራም ከእሷ ጋር የምትመደብ አይደለችም። ከእሷ ጋር ሆና መታ ቪዲዮ የምትቀርጽ ደግሞ እንዴት ነው በቃ እሷ የሚያርፍባት እንትኖች መታ ይቅርታ የምትጠይቅበት ነገሮች ለምን ይሄ አስፈላጊ እንደሆነ አልገባኝም። እኔ በአጠቃላይ የቡታጅራ ልጆች ምን እያደረጋችሁ ነው? ሀሳብ የላችሁም? እናንተም እኮ አንድ ላይ እኮ የተቀላቀላችሁ ቪዲዮ እየሰራችሁ ነው ያላችሁት። 50 ሰብስክራይብ 60 ሰብስክራይብ ፋይዳ የለውም። እዩ ከምር አብሯችሁ ስለሰሩ አብራችሁ እንትን ስላለ እናንተ የሚነሱን ነገር መሸፋፈን የለባችሁ። መነጋገር ካለባችሁ በውስጥ ተነጋገሩ። እዚህ ጋር ብዙ ሰው ያላገባ አለ፣ ያልወለደ አለ። እንዴ በእነሱ ምክንያት እኮ እንዴ እኔ ባሌን እንደዚህ ነው እንዴ የሚሆነው እንደሱ ነው እንዴ የሚሆነው ብሎ ስንት ሀሳብ እያሳሰበ ያለ ሰው አለ በአሁኑ ሰዓት። ሊያገቡ የፈለጉ በእርግጥ አንድ ነገር አለ እዚህ ጋር። ለምንድን ነው ቪዲዮዋቸውን የምታዩላቸው? አትዩላቸዋ። ይሄም አንድ ሀሳብ ሊሆን ይችላል። እንደ አትዩዋ ተብለንም እናውቃለን። አሳድገን እየሰደቡንም አሉ እንደዚህ አይነት መልስ ይሰጠናል። ቪዲዮ ለምን ታያላችሁ? ማን አስገደዳችሁ የሚባልም ነገር ስላለ ማለት ነው። ይሄ ደግሞ ከመጀመሪያው ቪዲዮ የምናየላቸው ከመጀመሪያ ጀምረ ስለምንከታተል እንጂ ቀድሞውኑ ባናውቃቸው ኖሮ ቪዲዮን አናየላቸውም ነበር። ግን ለሰው ልጅ ከምንም በላይ ክብር ይበልጣል። በቃ ከምንም በላይ እዚህ ላይ ያደረሱ እዚህ ላይ ተንከባክበው እዚህ ላይ ላደረሱ ሰዎች ስድብ ነው። እኛ በቃ በአጠቃላይ ደጋፊው ያተረፈው ከነሱ ስድብ ነው። ስድብ ሌላ ምንም ትርፍ አልተረፍንም። ስድብና ከእህቶቻችን ጋር መባላትን ያተረፍ ነው። ጥሩ መልክም አለው። ብዙ እህቶች ሰጥተውናል፣ እግዚአብሔር ይመስገን። ብዙ የምናውቃቸው ፈጥኖ ደራሾች ከነሱ ይልቅ ፈጥነው የሚደርሱልን እህቶች ሰጥተውናል። በዚህ አመሰግናቸዋለሁ። ሌላ ትርፍ የለውም። በቃ ሌላ ትርፍ አላገኘንበትም። ጥሩ ነገሩ እህቶች ሰጥተውናል። ከግማሽ ፐርሰንቱም ደግሞ ከእህቶቻችን ጋር አጣልተውናል። ግን እኔ ለምን በዚህ ልክ እንደዚህ እንደወረዱ ግን አልገባኝም። እኔ ትልቅ ደረጃ ነበር የምጠብቃቸው፣ እውነት ትልቅ ደረጃ። ለምን ደጋፊያችን በጣም ጠንካራ ነበርን። የኛ ልጆች በጣም ጠንካሮች። እኔ ስነካ ከኋላ ያሉ ሰዎች በጣም ብዙ ናቸው። ግን እነዛ ልጆች አፈረፏቸው። እነዛ ልጆች ደከሙ። በቃ ራሳቸው እያገለሉ አሁን ብትንትናችን ወጥቷል። ብቻ አላውቅም። እኔ የሩታ መጨረሻ ፈጣሪ እንግዲህ ስለሱ ማውራት ጸሎት ያስፈልጋታል። ጸሎት ያስፈልጋታል። ሀሳባችሁን ሁላችሁም አሁን ኦልሞስት ወደ 6 ሰዓት ነበሩታል ያልኩት። እስከ 7 ሰዓት ድረስ ሊቆይና ሌሎችን መናገር የምትፈልጉት ሀሳብ ካለ ሻርፕ 7 ሰዓት ላይ ልውጣ። እኔ እንደዚህ የምታዩት ድምፄ እንደዚህ ሆነው እኔም ታመሜ ነው። ጭንቅላቴን አሞኛል፣ አይኔን አሞኛል። ሰላም እንዴት ነሽ አላችሁ? እኔ ያው ስለማንም ማውራት አልፈልግም። እኔ ስለ ሩታ ነው ማውራት የሚፈልገው። እዚህ ጋር ማንንም መውቀስ አልፈልግም። ሩታን ነው እዚህ ጋር እኔ ምን ሆና ነው ሩታ በዚህ ልክ እንደዚህ ራሷን እንደዚህ ማድረግ የፈለገችው? ለእኛ እኮ የጥያቄ የሆነብን ሰው እኮ የሆነ ለመፈመስ ብሎ በቃ ኦዲየንስ ለመምጣት ብሎ ብዙ ነገር ያደርጋል፣ ራሱን ዝቅ ያደርጋል፣ ምን ያደርጋል። እሷ ግን ከመጠን በላይ የሚወዳት ኦዲየንስ እያላት ምን እያላት ሁላቸውም መጥተው በአፋቸው የያዙት በወዳቸው የያዙት ይሄ ምንም ይሁን ስራ ይሁን ምንም ይሁን እዛ ራሳቸው ያውቃሉ። ግን እነሱ የሚያወሩት ትልቁም ትንሹም እሱ ራሱ እሷን አዋረዳለሁ ብሎ በአፉ የሚወጣው ነገር እኔ በቲክቶክ ነው ማያው ተቆራርጦ ማለት ነው። ሄጄ አላያቸውም። ግን
እሷ በዚህ ልክ ራሷን አሳልፋ መስጠት የፈለገችበት ምክንያት ምንድን ነው? እንደ የነገገን እኮ ዋጋ ያስከፍላታል። ሁሉም ሰው አሁን ማንም እኔ በዙሪያ ያለ አይመስለኝም። ሁሉም ያው ቪዲዮ ነው የሚፈልገው፣ እናውቃለን። አሁን ከዚህ በሰጣነው አስተያየት ነገ 3-4 ቪዲዮ ይዛችሁ እንደምትመጡ እናውቃለን። ግን ደግሞ ይሄ እኛ ሰራችሁ አልሰራችሁ፣ በሌሎቹም ሰሩ አልሰሩ አይመለከተንም። በራሳቸው ቢሰሩ ለራሳቸው ነው ጥቅሙ። ግን ደግሞ እሷ በዚህ ላክል ምን ቢያጋጥማት ነው ሰው ይሄን ያክል ህይወቱን አሳልፎ? አሁን ህይወቷን ነው ዩቱብ ገብታችሁ ቲክቶክ ገብታችሁ እሷን እኮ በማታነሳው በቆሻሻ ነገር በምታነሳው ነገር የለም፣ ባልሰራችው ነገር ማለት ነው። ይሄንን ማድረግ ለምፈለገች ኦዲየንስ አላት፣ በራሷ አሰራው ወይ ከዚህ ቆሻሻ ስራ አትወጣም ወይ? እሱ የፈለገውን ለምን 3-4-5 አይደረድርም? እኛን አይመለከተንም። እነዛ ወንድ ብርቅ ለሆነላቸው እነሱ ወንድ አይተው ማያውቁት እኛ አያገባንም። እነሱ ይደግፉት። እሱ እነሱን ወጥቶ ነው የሚያመሰግነው። ስለሱ እኛ አያገባንም። ይሄ እንደዚህ አይነት ሰው የሚደግፈው ራሱን አይነቱን ሰው ነው። አሁን እሷን ሩታን ስለሰደበ ወጥቶ የሆነ ሰው ቢያመሰግነው የእሱን ቆርጦ አምጥቶ እዚህ ጋር ቲክቶክ ቢለጥፈው ይሄ ቆሻሻነት ነው እንጂ ይሄ ጥሩነት አይደለም፣ ለተማረ ሰው ማለት ነው። እሱም ቢሆን የፈለገ ነገር ብታጠፋበት ስለ እሷ መጥፎ ነገር ወጥቶ ማውራት ማለት ይሄ ወይንም ማህይብነት ነው እንጂ የተማረ ሰው እንደዚህ አያደርግም። ብታጠፍበት ራሱ ይደብቅላት ነበር፣ ቢለያዩም ባይለያዩም ይሄ የራሳቸው ጉዳይ ነው። ግን አሁን ሩታ ምን ሆና ነው? እናንተ ሳትመክሯትም ወይ? ኦዲየንስ አላት፣ በራሳ ለምን አሰራም? እኛ አሁን ደክሞናል። ግን ለአንድና ለመጨረሻ ጊዜ መልዕክት ላስተላልፍ ብዬ ነው እንጂ እሷን ብቻ ነው የምንከታተለው። እሺ ነጂ፣ ዛሬ ዳኒ ጋር ብዙ ነገሮችን አውርተናል። ሆነ ለመናገር ነገሮች ተነጋግረን በጣም እናንተ እኮ ልንገር፣ እናንተ እኮ ግዴታ ካሜራ መደቀን አይጠበቅባችሁም። እዚያ በውስጥ የሚከሯትና ከልጇ ጋር ትስራ። አልገባችሁም እናንተ። እኛ እንደዚህ በቃ የምናወራው ነገር እውነት አይመስላችሁም? እኛ እንደዚህ ከካሜራ ጀርባ የምንጨቃጨቀው። እሺ አሁንም እኮ ከማንም ጋር ትስራ፣ ልንገር፣ ከማንም ከደስታም ጋር ትስራ፣ በአቋም አጥንታ ስራ ትስራ ከማንም ጋር። ግን እሱን ሄዳ በሱ ቤተሰብ በሱ ጓደኞች አሁን አዲስ የመጣው ማን ነው የሚባለው ቻናላቸውን ለማሳደግ ካፋቸው የሚወጣውን አያውቁም። ለምን ክብሯን ዝቅ አደረጓታል? ለምን እነሱን አታስቆምም? እሷስ ለምን የእሱን ቻናል ለማሳደግ እሷ ትሰደባለች? በሷ ቻናል እኮ አይደለም፣ የእሱን ቻናል ለማሳደግ ነው። የእሱን ለእነሱ ወዳ እየሰራች እሷ ትሰደባለች። እሷ ክብሯን ዝቅ ትደረጋለች። ለምን ተብሎ? አዎ ልጃቸውን እናሳድጋለውን ብለዋሉ። እዚያ ያለውን ፈጣሪ ነው የሚያውቀው። ግን በስርዓት እኮ ቪዲዮ መስራት ይቻላል። በአንድ በኩል ሄዶ ክብሯን ዝቅ እያደረገ ለእሷ እኮ ምን መጠቀማት ነገር የለም። እኔ ይመስለኛል ሁሉም ሰው በእሷ ኦዲየንስ ምናምን ይቀናን ነው የሚመስለኝ። የሆነ በስራ መልክ አድርጎ የሆዱን ነው የሚናገረው። እኔ እውነቴን ነው የሚልሽ እንዳልከው ነገር ማለት ነው። ይቅርታ አድርግልኝና ታማ ሆስፒታል ብተኛ እኔ አላምንም። እኔ አሁንም በእነሱ የተነሳ እኔ እንጃ የሆነ ሰው ሞተ ከቡታጅራ ቢባል ራሱ አይዶህ ነው እኔ እማምን ራሱ አይመስለኝም። ይሄን ያክል ነው ርቀታችን ይሄድ ነው ማለት ነው። አታምኑንም ላልከው እምነታችንን ስለበሉት ማለት ነው። እኔ አንተ ታመኩ ወይ ደግሞ ይቅርታ አድርግልኝና ሌላ ሰው ታሞ ከቡታጅራ የሆነ ፖስት የቤቴ ላይ ፖስት ማለት ነው እመቤቴን ውሸትሽን ነው የሚሉ ኮሜንቴን ብታነባው ማለት ነው። አረ የነሱ ስራ ነው እኔ አላምንም ምናምን ነገር ነው። በቃ ይሄ ነው። ይሄንን ነው ትርፍ። እናንተ ያተረፋችሁ ትርፍ ይሄ ነው። ታመ ብትተኛ ራሱ ማንም ሰው አይደርስልክም። ታመክ የሆነ ነገር ቢጠይቅህ የሆነ ሰው ለአንተ የሆነ ነገር ቢፈልግ ማለት ነው ምንም አታገኝም። በማን ምክንያት ነው ይሄ? በእነሱ ምክንያት አንድ ሰው ታሞ ራሱ